ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? አንድ እንኳን አልሰማህም ፎቃቃው እያለውላ። እሺ አሁን ሰው እንዳለ ወጥቷል። መጮህ ቀነሰ፣ ጩኸቱ ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል፣ በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 ዓመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላልማ። ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። አላህ ኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ በቸልሲ አዋረድከት። ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን። ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጮተው። አቃጠልከኝ አቦ። ለዚህ ነው ዩናይትድን ምን ደግፈው ይሄን ነው ኩለለ። ለዚህ ነው እኔ ማለት ነው እግዚአብሔር ዛሬ ምን እንደምል ራሱ አመመኝ። ታውቃላችሁ አመመኝ ማለት ነው። ማለት ምን አይነት ማለት እኛን ለማሸማቀቅ ቁርጡ የተነሳ እግዚአብሔር ልክ ኮርተን የአርሰናል ደጋፊ ነኝ እንደምንለው እንዲህ አይነት ሞመንቶች እየጠበቀ እኛን ሽምቅቅ ማድረግ ቁርጡ የተነሳ ቡድን ያለን እግዚአብሔር ነው የምላችሁ። የነዚህ መቀለጃ ማርያምን የነዚህ በቃ ወይ ደጋፊው አያሳዝናችሁም? እንዳለ የምትጫወቱት 11ዳችሁም ሆኖ አሰልጣኙም ሆኖ አያሳዝናችሁም? ኧረ በስላሴ ስም እናንተ እኮ ተከፍሏችሁ ነው እኮ ጨጓራችን ላይ የምትጫወቱት። ኧረ በስመ አብ ታመንኩ፣ በቃ ታመንኩ። እግዚአብሔር ነው የምላችሁ ታመንኩ። ምንድነው እግዚአብሔርን ድምጼ ተዘጋ። እኔ ሜሪኖ ሲያገባ ካምባክ የምናደርግ መስሎኝ መጮሂ። ወይኔ ድምጼ፣ ወይኔ የተጣለ ቲም ነው ያለኝ። እግዚአብሔርን ምን አርሰናል በጣም ነው ማችሁ። ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡት የኛ ተጫዋቾች። ጂንስ ጠባብ ጂንስ ሱሪ አድርገው የገቡ ነው የሚመስሉት። ምንም መጮት አይችሉ፣ መሮጥ አይችሉ። ሙሉ ለሙሉ እንበለታለን። አረ ጉዴ! እኔ እኮ በእናንተ ጤኔ ቀውስ እንዴ! በዚህ በተጣለ ቲም እናቴ ትሙት እንዴ! ዋው ምንድነው? ኦዴጋርድ ምንድነው መሰራው? ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው? ሁለተኛ ክለቤ እንዳትጮት፣ 7 ቁጥር ቀሙት። ማን እንዳትለብስ ማንም እንዳይጮት እዚህ ክለብ እንደ መከልከል አለበት። ማን ፕሪሚየር ሊጉ እንዳትሰጡን፣ በእናታችሁ እንዳትሰጡን። በእናት ምንድነው ምን ሰራው? ኮምበሬ ተነስቼ ማለት ነው። ኮምበሬ ተነስቼ ማንቼ ብራንድ ነው ማንቼ ችሎ እንደ ዛሬ ማለት እንደ ዛሬ ውለታ እኔ ባልበላ ራሱ አስደሰታችሁኝ። በስማ ምንድነው ይሄ? እንደዚህ አይነት ነገር እኮ ነው የምንፈልገው። ድምጼ ራሱ ተዘጋ። ገብተዋል እንዴ? እንደዚህ ይቻላል እንዴ? እኛን እንደ ሰራሻቸው። ወይኔ እኔ እኮ ፈርስታፍ እኔ ካሪክ ምንድነው እያደረገ የነበረው ስል ነበር። ሰከንድ ሃፍ የማየው ነገር ፈጠረ። ምንም አይነት ሰበብ የለም። ማንቼ ይችላል። ብራንድ ነው። ገብቷል አይደል? እዚህ ጋር ዶርጉ ግን ርብስማ በጣም ብልግናውን ቀጥሏል። እንዴት ነው ከዛ ጋር እንደዚህ አይነት ነገር የምትሰራው? እኔ ቆሜ ቀረው እኮ ደርቄ እንደቀረው ጨዋታው አለቀ። ኮኛ ደግሞ ደገሙ ከቀይሮ ገብቶ ምን እኔ አርቴታ ባንድ 4 ተጫዋች ሲያስገባ በቃ ይሄን ሰው ሊጨርስ ነው ብዬ አሰብኩኝ። ምንም እዚህ ማንቺ ጋር እንደዚህ ነገር ጭራሽ አራምቦ ነው የተጫወታችሁት። እንደዚህ ተርከሰከሰ ኳስ ነው የገባው የነበረው። በቃ ይችላል ማንቺ ገብቷላ። በሜዳው አርሰናልን በሜዳው ነው ያሸነፈው። ማንም እስካሁን ያላሸነፈው ማለት ነው። ማንቺ ይችላል። 4 ነጥብ ዶርጉ ብሩኖ ጎል አባቴ
በታሪክ ትኖራለህ ማለት ነው አባቴ። ታሪኩን ራሱን እኖረዋለሁ። ይሄ ነው ማንቺ ወያለው። ካሁን በኋላ አንተ ለኔ ታጨረግዳለህ፣ ታለበድዳለህ፣ ታጨረግዳለህ ለኔ ቲም አባቴ። ይሄ ነኝ እኔ አልሰማም። ኧረ አርቴታ ዋንጫ ልትበላ አይደል? ኧረ ስለ መድኃኒዓለም በቃ ልክ አይደለም አይደለ? ዙቢ አይወጣም እሱ የእግዚአብሔር ቃል አይሻርም። ኧረ ወይኔ መቃጠል የሌለብን 3 ጎል ካሸነፈን ኧረ አፈር ብላ። አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አትለቅቅ። እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን። ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን። ለቀጣይ አስተካከለን በሰፊው እንገናኛለን። አርቲስታ ማንቸስተር ዩናይትድ ፒኤስጂ ነው ያየነው። ማንቸስተር ዩናይትድ ምንድነው? ከየት ነው የመጣው ይሄ ሰውዬ? የኛ አሞሪ ምን ነው የምፈልገው? አሞሪ የሚመለስልን የኛን ውጤት አላያችሁም እንዴ? ትላንትና እኮ እኛ 3-2 ነው የተሸነፍነው እኮ። እናንተም ከኛ እኩል ነው እየተከታተልን ነው የምንሄደው እኮ። ማንቸስተር ዩናይትድ ኧረ በስመ አብ ኩኛ ቃል የለኝም። ኧረ ወይኔ እኛ ግን ምንድነው የሚሻለን? ሁሌ በየዓመቱ ሁሌ አረዘኑልን ትንሽ እንኳን እንዴ ምንም ቃል የምናገረው ነገር የለኝም። ብቻ ግን ዛሬ የኛ ቀን አልነበረም። አዳማ መታችሁ አክብራችሁን ኢቨንታችን ላይ ተገኝታችሁ ለጠበቃችሁ ለታገሳችሁ ፈጣሪ አክብራችሁ እንዳከበራችሁ በጣም እናመሰግናለን። የሄዳችሁም ያው ያክብራችሁ። ሌላ ጊዜ የምንከሳችሁ ይሆናል። በጣም እንወዳችኋለን። አርሰናል ግን አልነገሩሽም ወይ? ስሪፒስ ያንተን የበሰበሰ ማሊያ እኔ የምለብስ መስዬ ነበረ። አንተ ጆሮን ትቆረጣለህ፣ ጣትን ትቆርጣለህ፣ ፀጉርን ትቆረጣለህ። እኔ የንጉሱ የሀያሌ ማንቸስተር ዩናይትድ ደጋፊ ነኝ። ነግሬሃለሁ። በዚህ ቲም እምነት አለኝ። አሁን ነገ ጆሮ የተቆረጠ ጣቱ የተቆረጠ ፀጉሩን የተቆረጠ የአርሰናል ደጋፊ ማየት ነው የምፈልገው። ቢስሚላህ ምን አይነት ዩናይትድ ነው ያየነው? የሊጉን መሪ አርሰናልን በሜዳው የኔው ማን ዩናይትድ ካምባክ አርጎ 3-2 አሸነፈ። ዶርጉ የኔ አባት፣ ካሪክ የኔ አባት አንደኛና ሁለተኛ ያሉትን የሊጎቹ መሪዎችን እያከታተለ ገለባቸው። ትችላለህ ዩናይትድ። ትልቅ ነገር ሆኖ አይደለም አርሰናልን ማሸነፍ ግን በቃ አሳየን ካሪክዬ። ከዚህ በኋላ እንደው የፈለከውን ነው የምልህ። እንዴ ማቲያስ ኩኛ እንዴት ነው ያለው? ቢስሚላ አርገበገበው እኮ አይገልጸውም። ጎሉ አይገልጸውም። ምንም አርሰናል ማሸነፍ ትልቅ ነገር ሆኖ አይደለም። አሁንም እነግራችኋለሁ። ግን ጎሎቹ በጣም ነው የሚያምሩት። ታውቃላችሁ ብዙዎች ግምት የሰጡት ለማን እንደሆነ። ግን ዩናይትድ ሞተ ስትለው አለ ይነሳል። ቢስሚላ ኧረ ካሪክ ያንተ ውለታ በዛብኝ እኮ ነው የምላችሁ። ዩናይትድ ፋሚሊ እንኳን ደስ ያላችሁ። በድጋሚ ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ፣ አዳርሱ። ዓለም ላይ በሙሉ ይሄ ቪዲዮ መድረስ አለበት። እውነት በጣም ደስ ብሎኛል። በድጋሚ እንመጣለን። ግሎሪ ማን ዩናይትድ። በሜዳ በማንቸስተር ዩናይትድ ኧረ ማንቼ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እድሜ ልክን ዋንጫ በላ። እድሜ ልክን። ምን አይነት በጠጥ የሆነ አሰልጣኝ ነው? ምን አይነት ሽንታም ቅዘና። ጎላ ገብተህ ትከላከላለህ በሜዳ ለጣፋሽ አስገብቶ የሚያናድድ ውጤት። የእውነት መቆጨት አለባችሁ። ምንም ማጽናናት አያስፈልግም። መረገጥን ያለበት አርሰናል ዛሬ መረገጥን ያለበት። ማንቼ ይለያል። ምን አይነት ጎል ነው ኩኛ። እረ ዶርጉ ዛሬ ይለያል። ይለያል። እድሜ ልክን ዋንጫ በላል። ይሄን አመት አሳልፈህ ከሰጠህ እድሜ ልክን ነግሬሃለሁ። በጭባጭውን አርቴታ
ምንድነው የተመለከትነው ጋይስ? ምን አይነት ጨዋታ ነው? ማንቸስተር ዩናይትድ በ23ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ ኤሚሬትስ ድረስ በመጓዝ የእንግሊዝ ፕሪሚየር ሊግ መሪውን አርሰናልን 3-2 በሆነ ውጤት ማሸነፍ ችሏል። እብደት የሆነ ጨዋታ ነበር የተመለከትነው። ማይክል ካሪክ ሁለተኛ ጨዋታውን በድጋሚ ድል ማድረግ ችሏል። የማንቸስተር ሲቲን የዋንጫ ህልም አጨልሞ ነበር። መልሶ ደግሞ መሪውን አርሰናል አሸንፎለት የዋንጫ ህልሙን አለምልሞለታል ማለት ይቻላል። ምን አይነት ጌም ነበረ ግን የተመለከትነው? አርሰናሎች በዚህ ጨዋታ ላይ ሊሳንድሮ ማርቲኔዝ በራሱ መረብ ላይ ባስቆጠረው ጎል አማካኝነት 29ኛው ደቂቃ ላይ 1-0 መሪ መሆን ችሎ ነበረ። ከዛ በኋላ ዩናይትዶች በእምቤሞ አማካኝነት በዙሚ እንዲሰጥ የተገኘች ኳስ 37ኛው ደቂቃ ላይ አስቆጥረው አቻ መሆን ቻሉ። በድጋሚ ሁለተኛው አጋማሽ እንደተጀመረ በመጀመሪያዎቹ 5 ደቂቆች ጥሩ የነበሩት ዩናይትዶች በፓትሪክ ዶርኩ በጣም አስደናቂዎች ጎል አስቆጥረው 50ኛው ደቂቃ ላይ 2-1 መሪ መሆን ቻሉ። ታዲያ ጨዋታው ሊጠናቀቅ ጥቂት ደቂቆች በሚቀሩበት ሰዓት ላይ 84ኛው ደቂቃ ላይ ሚኬል መሪኖ መድፈኞቹን አቻ ማድረግ ችሎ ነበር ተቀይሮ ገብቶ። ነገር ግን ዩናይትዶች ተቀይሮ በገባው በማቲያስ ኩኛ አማካኝነት ሌላ አስደናቂ ጎል በማስቆጠር ጨዋታውን 3-2 ማሸነፍ ችለዋል። በዚህ ጨዋታ ላይ ዩናይትዶች ያገኙትን እድል በመጠቀሙ ረገድ በጣም ክሊኒካል ነበሩ። ይዘውት የገቡትን የጨዋታ መንገድም በሚገባ ተግብሮ ተጠቅመው ወጥተዋል ማለት ይቻላል። በአንጻሩ መድፈኞቹ አርሰናሎች ሜዳ ላይ መተግበር የፈለጉትን ነገር ተግብሯል ብሎ ለመናገር አስቸጋሪ ነው። በቂም የግብ ዕድል ፈጥሯል ብሎ ለመናገር በጣም ከባድ ይመስለኛል። ከተሻጋሪ ኳስና ከሴት ፒስ ነው በዚህ ጨዋታ ላይም በድጋሚ ጎል ማስቆጠር የቻሉት ማለት ነው። ሴኒ ሌመንስም አንዳንድ ጥሩ ሴቮች ነበሩት። ለማንኛውም መድፈኞቹ አርሰናሎች ከማንቸስተር ሲቲ እና ከአስቶን ቪላ በ4 ነጥብ ከፍ ብለው በ50 ነጥብ አንደኛ ደረጃ ላይ ተቀምጧል። ዩናይትድ ወደ ቶፕ 4 በመግባት በ38 ነጥብ አራተኛ ደረጃ ላይ ተቀምጧል። ካሪክ አስደናቂ አጀማመር በማንቸስተር ዩናይትድ ቤት እያስመለከተን ይገኛል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። እኔ ምን እንደምል ሁሉ አላቅም ሀቢቢ። በታሪክ ማለት ነው እንደዚህ በቃ እኔ በጣም አልገባቸውም፣ የምር አልገባቸውም። በቃ የትኛውም ቲም ጋር እኮ መሸነፍ እኮ ያለ ነው፣ ግን በዚህ ቲም በመጨረሻ ውርደት ማኔ በቃ ሚኬል አርቴታ አሳዘነኝ። የሚችለውን አድርጓል። ከባድ ይሄ ዘፈን ለወያለው ነው ላኩለት። ሰላም ነሽ ሆይ ጤና ድምፅሽ ጠፋ ምነው ይኸው ተሸንፈሽ ሰላሜን አገኘው የማንቼን ውለታ መቼም አረሳውም ሜዳሽ ድረስ ሄዶ ዊን አርጎ መምጣቱን ወያለው ሰላም ነው ያገኘ ነው። በቃ ሰላም ማንቼ ሰላም አስከባሪያችን። እሺ አሁንስ ትበላላችሁ አበሉም። ዘንድሮ ደግሞ ለኛ ከአርሰናል ውጪ ላለ ነው ደጋፊ ደብል ቻንስ ነው ጭዊው። ሲቲ አለ፣ ሲቲ ካልቻለ ደግሞ ቪላ አለ። በቃ ቪላ ራሱ ከባድ ጨዋታ አሸንፏል። 4 ነጥብ ነው። በቃ አሁን ከስር ናቸው። በቃ ዘንድሮም አትበላም እና ፈጣሪ መስገን ካሪክ ይችላል። እግዚአብሔርን በቃ ካሪክ ይችላል። ማንቸስተርም ይችላል። አንበሳ ይሄ ነው ማንቼ ይላል። እናቴ ተሙተ እኔ በለው ትክክለኛውን ሰይጣን አስተዋወቋቸው። ዌልካም ቱ ለንደን ያለው ዛሬ ዩናይትድ ነው፣ አርሰናል አይደለም። ሪሉን ሴጣን ማለት ነው፣ ትክክለኛውን ሴጣን ዛሬ ቀያዮቹን ሴጣኖች አዩዋቸው። ለምን አትለኝም ነው ያለው ዩናይትድ። በቃ ባንዴ እንደዚህ ነው ያስባሏቸው ምናምን ብለው ጸጥ ዋጥ እቺን ያዛት ይሉታል። እስቲ ሙቃት። እኔ እኮ ለመደሰት ትንሽ ጊዜ አሰጣቸውም ኩኛ። ቆይ አሁን እኮ አቻውንም ብሎ እኮ ተደስተው ነበር እኮ። አንተ እኮ ነው እኮ እንደዚህ ያደረካቸው። ጊዜ አሰጣቸውም። 10 ቪዲዮ ነው የምለቀው ዛሬ ምን እንደሚመጣ ያለው 10 ቪዲዮ የጎረርሽ እንዳለ የጎረርሽ የአርሰናል ደጋፊ የዩናይትድ ደጋፊ ላይ የጎረርሽ በሙሉ ማለት ነው። ጠብቂኝ። አንተነ ደግሞ ለንደኒዝ ሬድ የምትለው አሰዳቢውላ ለንደን ላይ ጠርቼ እኔ ነኝ ዩናይትድን ያሸነፍኩት። አንተ እኮ ልታሸንፈው አይደለም በለጧችሁ እኮ እናንተ። አሁን በዚህ ሰዓት የዓለማችን ምርጥ ክለቦች ነን ምናምን ትሎ የለ እንዴ? ተበለጣችሁ እኮ። ምንድነው? እሺ ያው ለምንድን ነው የምትበለጡት? የላችሁበትም ሜዳ ውስጥ የላችሁ። ምንድነው ስትሰሩ የነበሩት? አርቴታ እንትን ሴት ፒስ አግብቶ እንዲህ ይላል። ምንድነው እንዲህ ያስበሉት? እንዲህ ባለበት እጁ እንዴ! ወላሂ በክለቤ እንደዛሬ ኮርቼ አላቅም። ወንዳ ወንድ ቲም ያለን ወንዳ ወንድ ማቲያስ ኩኛ
ኮፒ ሊንክ አድርጉት በደምብ። ዛሬ ቲክቶክ የሆነ ነገር አለበት። ጀግና ጀግና ጀግና። ዩናይትድ አርሰናልን በልጦ ችሎ ቅብርር ብሎ አሸነፈ። ብልጥ አድርጎ ማለት ነው። ምንም ወደዛም ወደዚህ ማለት አያስፈልግም። ማንቸስተር ዩናይትድ በልጦ አርሰናል አሸነፈ። ዙቢሜንዲ ምንድን ነው ያደረገው? ይሄን ነገር ሲያደርግ የመጀመሪያው አይደለም። ቶተናም ላይም አድርጎታል። አርሰናል 4 አገባ እንጂ ጥሩ ምሽት አላሳለፈም ዙቢሜንዲ። የዚህ ሁሉ ቀውስ መነሻ ሰው እሱ ነው። አርቴታ አርሰናልን እዚህ ያደረሰው አርቴታን የመናገር አቅም የለንም። ግን የዛሬውን ጨዋታ ብቻ ነጥዬ አንድ ነገር ልንገራችሁ። ምን አይነት ቅያሬን የቀየርከው አርቴታ? ፈረስትሬሽን ውስጥ የድንጋጤ ቅያሬ። ማንቸስተር ዩናይትድ ሲያስደነግጥክ የድንጋጤ ቅያሬ 4 ተጫዋች ባንዴ ማለት ነው። ኢዜን ላለፉት ስንት ጨዋታዎች አይን ላፈር ብለው ላይክ አልፈልግም ብለው ስደነብር ለችግር ጊዜ አስገባው። አትሊስት ስሞክሮ እንኳን አልነበረም። ምን አይነት ቅያሬ ነው የቀየርከው? ቡካዮ ሳካን ያለ ተፈጥሮ የቦታው ኑኔ ማዱኬ በዛ ጋር ይህን ችግር ተመልክቻለሁ አርቴታ ላይ። ሁላችንም የእግር ኳስ አፍቃሪያን ከወንበራችን ተነስተን ለካሪክ ማጨብጨብ አለብን። ገና ስራ ጀመረ። የሊጉን አንደኛና ሁለተኛ ቡድን ከሚገርም ብቃት ጋር ነው ያሸነፈው። ካሪክ ትልቅ ቢግ ሪስፔክት የሚገባው ኮች ነው። የትም ላይ ያደርሰው ይችላል ዩናይትድ። ላደረገው ነገር ግን ክሬዲት ልንሰጠው ይገባል። ምን አይነት መግነጢሳዊ ጎል ነው ያገባው! የማሸነፊያ ጎል መሆኑን ደግሞ ስታስቡት አንድ እኩል ሆኖ ሁለተኛ ጎል ደግሞ መሆኑን ስታስቡት ጎሉን ይለየዋል። አንግሉን ነው ያናጋው። የሚገርም ዶርጉን እያየን ያለ በካሪክ ስር ማለት ነው። ዩናይትድ ብራያን ሙቤሞን ቆንጆ አፈሳን ያፈሰው ከብሬንትፎርድ ቆንጆ አፈሳ። የሚገርም ተጫዋች እስካሁን ድረስ ማለት ነው። ዩናይትድ ተጫዋች አስፈርሞ አይሳካለትም አይደል? የተሳካለት የሚገርም ተጫዋች። ምን አይነት ተጫዋች ነው እናንተ! አገኘ የጨረሰበት መንገድ ተረጋግቶ ማለት የሚገርም የማሸነፊያ ጎል በኋላ አስገራሚ ዳንስ ብራዚሎች ይታወቃሉ በዚህ ማለት ነው። ማቲያስ ኩኛ ከቦክስ ውጭ 3ኛ ጎል 2 እኩል ሆነክ ኤሚሬትስ ላይ የሊጉ መሪ ላይ የሚገርም ጎል። የእናንተን አላቅም፣ እኔ ግን ጨዋታውን ትኩር ብዬ ነው ያየሁት። የኔ ማን ኦፍ ደ ማች የጨዋታው ኮከብ ሃሪ ማጉዌር። ተጠባቂ ጨዋታ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። ማንቸስተር ዩናይትድ አስገራሚ ዩናይትድ ነው የተመለከትነው። ጨዋታውን እንደተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዳትሰለቹኝ ስቶሪ ታይም 10 ቪዲዮ ነው የምሰራው። ስለ ሁሉም እሰራለሁ። ስለተሰማኝ ሁሉ እሰራለሁ። መብርሃን እንችላለን። ስለሚቻል ማይክል ካሪክ ባለፈውም 3-2 አሁንም 3-2። እኔ እንጃ እንደዚህ ደስ ብሎ የራሱ የሚያውቅ አይመስለኝም። ኧረ በመድኃኒዓለም 10 ቪዲዮ። ይሄ ፓርት 1 ነው። ፓርት 2 ስቶሪ ታይም ፓርት 1። ወይኔ ና ምድሮ ይጃላ ና ምን ነበር ያልከው? አይተዋል። እዛ የለመርክበት ተልከስክሰ የለመርክበት ዩናይትድ ነው። በደጋፊ ፊት ነው አንገትን የሚያስደፋ። በግፍ የወሰድካትን 3 ነጥብ እቀበልሃለሁ ሜዳህ ድረስ መጥቼ ብያለሁ። ይኸው ተቀበልኩ። ይታይሻል ወይ አንቺ ወያላ? ይታይሻል ወይ ማየት ከቻልክ ማለት ነው። ስለዚህ ክለብ ክብር የሚያክሰው ሲመጣ ታዋራኛለህ። ይህንን ክለብ የሚያውቀው ሰው ሲይዘውና ሳይዘው ምን አይነት ክለብ እንደሆነ ተመልክተናል። ካሪክ ይህንን ክለብ ያውቀዋል። ካሪክ ይህንን ክለብ ይወደዋል። ካሪክ የዚህ ክለብ ምንነት ጠንቅቆ ያውቃል እና ማንንም አይፈራም። ሜዳሽ ድረስ መጥቶ ማንም አላሸንፈኝም ብለሽ ስትፎክሪ ስጥትን ያደርጋል። አርቴታን በተመሳሳይ ውጤት 2 ጊዜ ገጠመው፣ 2 3-2 አሸነፈው። ማቲያስ ኩኛ ምን አይነት ጎል ነው! ዶርጉ ምን አይነት ኮምፕሌሽን ነው! የዛሬው ጨዋታ ልክስክስ የሆነ ጎል አገባሽ አንቺ ልትነቃቂ 3ኛ ጎል ልታገቢ ስጥት የታባሽ ለሚቻለው የወያላ ጌታ
የዩናይትድ ደጋፊዎች ማለት ነው ይሄ ቪዲዮ ከዚህ በፊት 4-5 ቪዲዮ አጥፍቻለሁ። ላይደርሳችሁ ይችላል። ካልደረሳችሁም ደስ ይለኛል፣ ከደረሳችሁም ደስ ይለኛል ማለት ነው። እናንተ ሳቱን ቡድናችሁን ማታውቁት እኔ ነኝ ቡድኔን ማላውቀው ማለት ይቅርታ። ምናልባት ነገ ይሄንን ቪዲዮ ሳይው ሊደብረኝ ይችላል እሱንም አውቃለሁ። ግን እንደዛ መሆኑን ያወኩላ እናገራለሁ። እኔ ነኝ ቡድኔን ማላውቀው እናንተ አይደላችሁ። እንደዚህ ብዬ ቪዲዮ ስለሰራው በጣም ይቅርታ፣ በጣም ይቅርታ፣ በጣም ማለት ነው። ምን ይባላል? 3-2 አርሰናል ተሸንፏል። በጣም የሚያቃጥልና የሚያናድድ ውጤት። ረጋ ብዬ ይህን ቪዲዮ ለመስራት ሞክራለሁ። ማንቸስተር ዩናይትድ ካሪክን ስላገኛችሁ አመስግኑ። ካሪክ የሚችል ሰው ነው። በቃ የወንድ ኳስ ነው ሲጮት የነበረው። ከረፍት በፊት ያስጠላ ነበረ። ከረፍት በኋላ ትንሽ ለመጀገም ሞክሯል። ሲቀጥል ወደኛ ስንመጣ ማለት ነው ኦዲጋርድን የምትተቹ ሰዎች እባካችሁን በቃ አትተቹት። እሺ ከሱ የተሻለ ተጫዋች ሲኖር ተቹት። የሱ ተቀያሪ ተጫዋች ቢልድ አፕ ማይችል ፕሬሲንግ ማይችል መሀል ሜዳ ላይ መቆምና ኳስ እስካልተሰጠው ድረስ እንቅስቃሴ ማድረግ የማይችል ተጫዋችን ከኦዲጋርድ ጋር አምጥታችሁ እንዳታገናኙብኝ ከዚህ በኋላ። ይሄ ለአርሰናል ደጋፊዎች ነው። ኤዜ ኦዲጋርድ ለምን እድል አይሰጠውም? ይኸው በመደዳ ጌሞች እያየን ነው። ገባችሁ? በጣም ማለት ነው ኦዲጋርድን ዲስሪስፔክት እያደረግነው ነበር። ኦዲጋርድን ልታከብሩት ይገባል። አርሰናል ጥሩ አልነበረም። ዛሬ ተሸነፈ አይደለ? ነገ አዲስ ነገር ይመጣል። ዋንጫ አልተነጠቅንም፣ ምንም አላለም። ለማንኛውም 3-2 በጣም የሚያቃጥል ውጤት ነው። ግን ከዚህም ቁስል አገግመን እንነሳና ደግሞ አሁንም የማይረሱ ሽንፈቶችን እናከናንባለን። ለሁሉም ብዙ ማውራት ጥሩ እንዳልሆነ ከአርሰናል ደጋፊ ተማርኩ። የምር የሆነ ሰሞን በቃ ራያ ቁጭ ብሎ ነው ደሞዝ የሚበላው አሉ። እኛ ጎል ብዙ አይገባብንም በክሊንሺት ዘና ብለን ምናምን አሉን። ጭራሽ በገዛ ሜዳቸው 3 የሁን በዩናይትድ እሱ ብቻ አይደለም። አንድ ሰሞን ዙሜንዲ ከእናንተኛ መረጠ። ዙሜንዲን የመሰለ ተጫዋች እኛ ጋር ገባ ብለው እልል ሲሉብን ነበር። ራሱ ዙሜንዲ ነው ለኤምቤሞ አሲስት ያደረገለት። ብዙ አለማውራት አያችሁ፣ ጥቅሙን አታውሩ። ብዙ ለዶርጉ ባላንዶሩን ስጡት አባቴ፣ ለዶርጉ ባላንዶሩ ይሰጠው ዶርጉሻ። አረ ዶርጉ በና 200 ሚሊዮን የሚገባው ተጫዋች ዶርጉ። ጩኔ ላላ። አረ እንደዚህ ጨፍሬ አላቅም። ማይክል ካሪክ አባቴ ምንም እስከ ዓመቱ መጨረሻ ብሎ ነገር የለም። 5-10 ዓመት ስጡት ዝም ብላችሁ እግዚአብሔርን 10 ዓመት ስጡት። ጀግና ዶርጉ ላላ አባቴ እናቴትም ተኮሰው ነው የሚል ሚሳኤሉን ተኮሰው ባላንዶር